ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች ዛሬ በኢትዮጵያ የሙዚቃ ታሪክ ውስጥ ወርቃማ አሻራ ጥለው ያለፉ ነገር ግን ዛሬ በመካከላቸው በተፈጠረ አስደንጋጭ አለመግባባት የሙዚቃ አድናቂዎቻቸውን ልብ የሰበሩ ሁለት ታላላቅ የጥበብ ሰዎችን ታሪክ ይዘንላችሁ ቀርበናል። ማሚላ ሉካስ እና ኪቺኒ ጎዋ። እነዚህ ሁለት ስሞች ለአንድ ወቅት የሐዋሳ ከተማና የሲዳማ ባህላዊ ሙዚቃ መገለጫዎች ነበሩ። አንድ አካል ሁለት አምሳል ሆነው የጥበብ ስራዎቻቸውን መላውን የኢትዮጵያ ሕዝብ በአንድነት ያስደንሱ ነበር። የሙዚቃ አድናቂዎቻቸው የትኛው ማሚላ የትኛው ደግሞ ኪቺኒ እንደሆነ መለየት እስኪያቅታቸው ድረስ ጥምረታቸው ከጓደኝነት አልፎ እንደ ስጋ ወንድማማችነት የጠበቀ ነበር። መንገዳቸው ቢለያይም እንኳን በተናጠል ምርጥ ስራዎችን ሊያበረክቱልን ይችላሉ ተብሎ ሲጠበቅ ዛሬ ግን በማህበራዊ ሚዲያ ላይ እርስ በእርስ የቃላት ድንጋይ እየተወራወሩ ይገኛሉ። ዛሬ በቪዲዮ ማሚላ ሉካስ እና ኪቺኒ ጎዋ እነማን ናቸው? በሙዚቃ ስራቸውስ ምን ትልልቅ ስራዎችን አሳለፉ? አሁንስ በማህበራዊ ሚዲያ ላይ የለጠፏቸው እውነተኛና ያልተቀነሱ መልእክቶች ምን ይላሉ? ከጀርባውስ ያለው የሽልማትና የእውቅና ቅሬታ ሚስጥር ምንድነው? የሚለውን እውነተኛ መረጃ መጋረጃውን ገልጠን በዝርዝር እንመለከታለን። ቪዲዮውን ላይክ በማድረግ የጥበብ ሰዎችን እውነተኛ ታሪክ አብረን እንከታተል። ታሪካቸውን ጠለቅ ብለን ስንመረምረው ማሚላ ሉካስ እና ኪቺኒ ጎዋ ለሲዳማና ለሐዋሳ ከተማ የሙዚቃ ኢንዱስትሪ ያበረከቱት አስተዋጽኦ በቀላሉ የሚገመት አይደለም። በጥበብ ህይወታቸው መጀመሪያ አካባቢ ሁለቱም በአንድ ላይ በመሆን በሀገር ባህል ሙዚቃ ስራዎች ላይ ተሰማርተው ነበር። በተለይም የታላላቅ ድምፃውያንን ስራዎች ካጠኑና የራሳቸውን ልዩ ዜማና ስልት ቀረጹ በኋላ በኢትዮጵያ የሙዚቃ መድረክ ላይ ታላቅ ዝናን የተቀናጁ የነሱ ትልቁ መለያ ሐዋሳ ቤሌማ የተሰኘው ድንቅ ስራቸው ነው። ይህ ሙዚቃ የሐዋሳን ውበት፣ ፍቅርና ባህል በጥልቀት የገለጸ ከመሆኑም በላይ በወቅቱ በሬዲዮና በቴሌቪዥን መስኮት የማይደመጥበት ቀን አልነበረም። ይህ ስራ የከተማዋ ህያው መገለጫና አርማ እንዲሆኑ አድርጓቸዋል። በዚህም ብቻ አላበቁም። ከተወዳጁ የሙዚቃ አቀናባሪና ባለሙያ ብርሃኑ ተፈራ ጋር በጋራ በመሆን ኤሌ አባ የተሰኘውን እጅግ ተወዳጅ ባህላዊ ሙዚቃ ሰሩ። በመቀጠልም መላው የሀገሪቱን ህዝብ ያገናኘውንና የዋና ከተማዋን ውበት ያሞገሰውን አዲስ አበባ የተሰኘውን የሙዚቃ ስራ ለህዝብ አበረከቱ። እነዚህ ስራዎች በሙሉ የጥበብ አርበኞች መሆናቸውንና በጋራ ሲሰሩ ያላቸውን አስደናቂ አቅም ያሳዩበት ወርቃማ ዘመናቸው ነበር። ነገር ግን ከነዚህ ታላላቅ ስኬቶች በስተጀርባ በሙያዊ ስራቸው ላይ ውስጣዊ ስንጥቆች መፈጠር ጀምረው ነበር። በሀገራችን የሙዚቃ ታሪክ ውስጥ እንደነ ታደለ ሮባና ብርሃኑ ተፈራ ከ20 ዓመታት በላይ በታማኝነትና በሙያዊ ስነ ምግባር ወይም ፕሮፌሽናሊዝም አብሮ መዝለቅ ትልቅ ፈተና ሆኖባቸዋል። ማሚላና ኪቺኒ በመጨረሻ መንገዳቸውን ለያዩ። ከመለየታቸው በኋላ ሁለቱም በተናጠል የየራሳቸውን የጥበብ ስራዎች መስራት ቀጠሉ። ማሚላ ሉካስ ከተለያዩ በኋላ በግሉ እጅግ በርካታ የሙዚቃ ስራዎችን አውጥቷል። ለበርካታ ታዋቂ ድምፃውያንም ግጥምና ዜማ በመስራት ዜማዎችን በማቀናበር በትጋት ሲሰራ ቆይቷል። በቅርቡም እንደ ጊዜው የተሰኘው አዲስና የተሟላ የሙዚቃ አልበሙን ለህዝብ አበርክቷል። በሌላ በኩል ኪቺኒ ጎዋም ደግሞ በተናጠል የራሱን አዲስ አልበም እያጠናቀቀ እንደሚገኝና በቅርቡ ለህዝብ እንደሚያደርስ ይታወቃል። ነገር ግን በቅርብ ታዛቢዎችና የማህበራዊ ሚዲያ ጸሐፊዎች እንደሚሉት ሁለቱ በጥምረት በሰሩበት ወቅት የነበራቸው ስራዎች ዋና መሰረቱ ማሚላ ሉካስ እንደነበር ይናገራል። ማሚላ በተለያዩ ጊዜያት በሚሰጣቸው አስተያየቶች ለሰራቸው ታላላቅ ስራዎች ተገቢውን ክብርና እውቅና እንዳልተሰጠው በምሬት ሲገልጽ ተደምጧል። በተለይም በደቡብ ክልል ባህልና ቱሪዝም መስተዳደሮች ጋር ትልቅ ቅሬታ እንዳለው በግልጽ ይታወቃል። ይህ ቅሬታ ደግሞ ከሽልማት አሰጣጥና የኪነ ጥበብ ባለሙያዎችን ከማበረታታት ጋር የተያያዘ ነበር። ማሚላ ይህንን ቅሬታውን በተለያዩ መድረኮች ላይ ሲያነሳ የቆየ ቢሆንም የዛሬው ውዝግብ ግን
በቀጥታ በሁለቱ ጓደኛሞች መካከል ወደ ነበረው የግል ትዝታና የውስጥ ሚስጥር ዘልቆ ገብቷል። አሁን ጉዳዩ ወደ ከፋ ደረጃ ያደረሰውና የሙዚቃ አድናቂዎቻቸውን ያስደነገጠው ሰሞኑን በማህበራዊ ሚዲያ ላይ የተለዋወጡት መልእክት ነው። ሁሉንም ነገር የጀመረው ማሚላ ሉካስ በራሱ የፌስቡክ ገጽ ላይ የለጠፈው ጽሑፍ ማሚላ ያለምንም መቆጠብ እንዲህ ሲል ጻፈ። ያደረግነውንና ያላደረግነውን ነገር ለኢትዮጵያ ሕዝብ በአደባባይ ቀርበን ሁሉንም ብንናገር አይደለም በሰበቢቱ ቀን በቅሌቱ ቀን እናትና አባት ብቻ አልቅሰው እንዲሸኛቸው አድርገን እናሰናበታቸው ነበር። ይህ በማሚ ላይ የተጻፈው አጭር መልእክት ምንም እንኳን በቀጥታ የኪቺኒ ስም ባይጠቅስም ከበስተጀርባው ትልቅ ሚስጥርና ዛቻ እንዳለው ፍጥጫ የሚሰጥ ነበር። ጽሑፉ በወጣ በጥቂት ሰዓታት ውስጥ ኪቺኒ ጎዋ መልእክቱን የኔን ስም ለማጥፋትና እኔን ለመስደብ የመጣ ነው በሚል ስሜታዊ ሆኖ የራሱን ምላሽ በፌስቡክ ገጹ ላይ አስፍሯል። ኪቺኒ እንዲህ ሲል መለሰ። ወንድ ሲያረጅ እንደ ወንድ ይሁን እንጂ ስልክ ላይ ሲወዘፍ መዋሉን ይተው። ሁልጊዜ መማርና ማወቅን ስሙን መውቀስ ግን የመጨረሻው መልእክት ነው። ወንድነትን በትዕግስት ብቻ አይደለም በጥበብና በቃል በመጠበቅ ይገለጻል የኔ ጓደኛ በሚል ኪቺኒ ይህንን ሲጽፍ ንፍጥ የሚል የስድብ ቃል በጋራ ማጋራቱ ተስተውሏል። ይህ የሁለቱ ታላላቅ አርቲስቶች የቃል ምልልስ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኗል። ብዙዎች የጥበብ ሰዎች ስማቸው ሳይጠቀስ በዚህ ልክ ስሜታዊ ሆነው እርስ በእርስ መሰዳደብ የለባቸውም በማለት ትችት እየሰነዘሩ ይገኛሉ። ይህም በመካከላቸው የታየው አለመግባባት እና ቂም በቀል በአስቸኳይ ካልቆመ በመካከላቸው ያለው የቤተሰብ ትስስር እንዲሻክር አድናቂዎቻቸው በሁለት ጎራ እንዲከፈሉና ወደ ከፋ አካላዊ ግጭት ሊያመራ እንደሚችል የብዙዎች ስጋት ነው። በዚህም ምክንያት የማለዳ መረጃ ድህረ ገጽ እና የሀገር ሽማግሌዎች ለአስቸኳይ እርቅ ጥሪ አቅርበዋል። የሲዳማ ክልል የሀገር ሽማግሌዎች፣ የጥበብ ቤተሰቦችና የቅርብ ወዳጆች ጉዳዩ ከዚህ በላይ ሳይሄድ በመሃል ገብተው እርቅ እንዲያወርዱና ይህንን አላስፈላጊ ውዝግብ እንዲያስቆሙ ተጠይቀዋል። በተጨማሪም ታዋቂው የሚዲያ ሰውና አቅራቢ ሰይፉ ፋንታሁን በለመደው ሰላማዊ መንገድ በመካከላቸው ገብቶ ሁለቱን ወንድማማቾች በአንድ መድረክ ላይ በማቅረብ እርቅ እንዲያወርድላቸው ትልቅ ተስፋ ተጥሎበታል። ጥፋት ከየትኛውም ወገን ይሁን ሽማግሌዎች ለሽምግልና ሲመጡ ሁለቱም ወገኖች በክብር ተቀብለው ልዩነታቸውን በጠረጴዛ ዙሪያ መፍታት ይኖርባቸዋል። እንግዲህ የተከበራችሁ ተመልካቾቻችን ስለነዚህ ሁለት ድንቅ የጥበብ ሰዎች ያቀረብንላችሁ እውነተኛ መረጃ ይህንን ይመስል ነበር። ሁለቱም አርቲስቶች ልዩነታቸውን አጥብበው ተቃቅፈውና ተስማምተው በአዲስ የጋራ ስራ መላው የኢትዮጵያ ሕዝብ ዳግም እንደሚያስደስቱ ሙሉ ተስፋ እናደርጋለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የማሚላና የኪቺኒ አለመግባባት በሽምግልና ተፈቶ እንደ ድሮ አብረው ሲሰሩ ማየት ትፈልጋላችሁ? የእናንተ ውድ አስተያየት በኮሜንት መስጫው ላይ አስፍሩልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግና ለወዳጅ ዘመዶ ሼር ማድረግ እንዳይረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሁልጊዜ እንዲህ ያሉ ወቅታዊና ማራኪ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ በሌላ አጓጊ ርዕስ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን። ሰላም ቆዩ።